ብዙዎቹ እነዚህ ሜዳዎች ከተሰሩ በኋላ ክፍያ ይጠየቅባቸዋል። ለህዝብ ስፖርት ሜዳ ያስፈልጋል አያስፈልግም ብሎ ጠይቆ ማያቁሉ ለህዝብ በትክክል እየቀረቡ አይደለም፣ ተዘግቶባቸዋል፣ ገንዘብ ይጠይቀባቸው ነው ብሎ ሊታቻን ይገባል። የመንግስት ኃላፊነት ነው የስፖርት ሜዳዎችን ገንብቶ ለዜጎች በነፃ እንዲጠቀሙባቸው የማቅረብ ነው። ስፖርት ሜዳ ላይ የስፖርት ቢሮአችን የመጨረሻ ማስጠንቀቂያ ነው የሚሆነው። በአጠቃላይ ከ400 ሚሊዮን በላይ ከ400 ሚሊዮን አንድ ሁለት ነጥቦች ላይ እንዲታዩ መፈልጋቸውን ነገሮች አስተያየት ለመስጠት ነው። አንደኛው የስፖርት መሰረተ ልማቶችን ወይም የስፖርት ሜዳዎችን አጠቃቀም በተመለከተ ቅርብ ጊዜ አዲስ አበባን ጨምሮ በአንዳንድ የሀገራችን አካባቢዎች የስፖርት መሰረተ ልማት ለማልማት እየተደረገ ያለው ነገር ጥሩ ነው። ነገር ግን ደግሞ ብዙዎቹ እነዚህ ሜዳዎች ከተሰሩ በኋላ ክፍያ ይጠየቅባቸዋል እና በየትም ዓለም የመንግስት ኃላፊነት ነው የስፖርት ሜዳዎችን ገንብቶ ለዜጎች በነፃ እንዲጠቀሙባቸው የማቅረብ። ምክንያቱም ብዙዎቹ የሚጠቀሙባቸው በእነዚህ መሰረተ ልማቶች ላይ ወጣቶች፣ ህፃናት ናቸው። እነሱ ደግሞ መክፈል አይችሉም። ሌላውም ዜጋ ቢሆን መንግስት እነዚህን ተቋማት የመጠበቅ የመንከባከብና የመምራት ኃላፊነቱን ወስዶ ተገቢውን በጀት መድቦ በየአካባቢው የሚገነቡ ሜዳዎች ግን 24 ሰዓት ከንጽህናና ከጥበቃ ጋር ለማህበረሰቡ አቫይሌብል እንዲሆኑ፣ አክሰሰብል እንዲሆኑ፣ ተደራሽ እንዲሆኑ ለማሳሰብ ነው። ዶክተር ደሳለኝ ጫኔ ይህንን መረጃ እንደተናገሩ ከንቲባዋ የስፖርት ሜዳዎችን የዋጋ ተመን ይፋ አደረጉ። በሳምንታት ልዩነት ደግሞ ካድሬዎቻቸውን ሰብስበው ማስፈራሪያና ማስጠንቀቂያ ሰጡ። ስፖርት ሜዳ ላይ የስፖርት ቢሮአችን የመጨረሻ ማስጠንቀቂያ ነው የሚሆነው። ስፖርት ሜዳ ላይ ያላችሁን ዝንባሌ አስተካክሉ። ስፖርት ሜዳ የሰራ ነው ለህዝብ ነው። ለህዝብ ስፖርት ሜዳ ያስፈልጋል አያስፈልግም ብሎ ጠይቆ ማያቁሉ አሁን በሰራናቸው እንደዚህ በሰፊው ሀብት መድበን የግል ባለ ሀብቱን አስተባብረን በብዙ ትጋት ለህዝብ የሰራ ነው ስፖርት ሜዳ ለህዝብ በትክክል እየቀረቡ አይደለም፣ ተዘግቶባቸዋል፣ ገንዘብ ይጠይቀባቸው ነው ብሎ ሊታቻን ይገባል። ግን ያነሱት ፖይንት ደግሞ እውነትነት አለው። ያልነውን አልሰማ ብላችሁ መመሪያ አወጣ ካቢኔው። መመሪያ ነው ላላችሁ ችግሩ አወጣ ካቢኔው፣ ዋጋ ተመነ። የስፖርት ሜዳዎችን ለማስተዳደር ትንንሽ ክፍያዎች ወደ ታች አውርዱታል። ኦሪየንቴሽን አልተሰጠ፣ ግልጽነት አልተፈጠረ። የስፖርት ጽህፈት ቤቶቻቸው አናቀውም ነው እያሉን ያሉት። እዚህ ውስጥ አላችሁ አይደል? ጥያቄያችሁ ላይ አለ። አናቀውም፣ መመሪያው አልደረሰንም እያሉ ምንድነው መሰሩት ታዲያ? ምንድነው የእናንተ አሳይመንት? በ15 ቀን በወር የተሰሩ ምርጥ ሜዳዎች አሉ። ስንሰራ ያልፈጀብንን ጊዜ የወሰነው መመሪያ ወደ ታች ለማውረድ ኢሹ ትፈጥራላችሁ። ሁለተኛው ምናልባት እዚህ ታዋቂ የስፖርት አመራሮች አትሌትም የነበሩ የተከበሩ የፓርላማ አባላት አሉ፣ አስተያየት ሊሰጡ ይችላሉ። አትሌቲክሱ ላይ ከቅርብ ዓመታት ወዲህ ውጤት እያጣንበት የመጣ ነው ትልቁ ነገር እያንዳንዱ አትሌቶች በየራሳቸው አሰልጣኝ፣ አንዳንዶቹ በባላቸው በወንድማቸው የሚሰለጥኑበት ሁኔታ መኖሩ እና በየፊልዱ ብሔራዊ አሰልጣኞች ተመድቦ ስራው አለመሰራቱ በፊት ከነበረው በወርቃማ አትሌቶቻችን ዘመን የነበረውን ውጤት እንድናጣ አስችሎናል የሚል አስተያየት በሚዲያ ሲነገር ሰምቻለሁ ከባለሙያዎች። ስለዚህ በዚህ ረቂቅ አዋጅ ውስጥ ይህ ነገር ሲሪየስሊ በደንብ ታይቶበት አገርን ወክሎ የሚቀርብ አትሌት በማንኛውም ዘርፍ ካለ በግዴታ ፌዴሬሽኖች እና የስፖርት ሚኒስቴር በሚመድባቸው አትሌቶች ካልሰለጠነ አገር ሊወክል አይገባምና እነዚህ ጉዳዮች በደንብ መካተታቸው እንዲረጋገጥ ለማለት ነው። በጣም አመሰግናለሁ። የወቅቱ የወጣቶችና ስፖርት ቢሮ ኃላፊ የነበሩት አቶ በላይ ደጀን ስለ ጉዳዩ ተጠይቀው ሀሳብ እንደሌላቸውና አድበስብሰው በማለፍ ጉዳዩን እንደማያውቁት አስረዱ። በአጠቃላይ ከ400 ሚሊዮን በላይ ከ400 ሚሊዮን ብር ወጪ በማድረግ ግንባታቸው ተጠናቀው ለአገልግሎት ዛሬ ክፍት የሆኑበት ነው። በዚህ አጋጣሚ የአዲስ አበባ ወጣቶች ተደጋጋሚ ጥያቄ ሲያነሱ ስለነበረ
እንኳን ደስ ያላችሁም ለማለት ፈልጋለሁ። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ስቱዲዮ ተገኝተው ለሰጡን መረጃ አመሰግናለሁ። ሸጋ ቀን ይሁንልዎት። እርሻም ዶክተር ደሳለኝ ጫኔ ጥያቄ ባነሱ ጥቂት ቀናት ውስጥ ማለትም የካቲት 20 ቀን 2018 ዓመተ ምህረት አቶ በላይ ደጀን ከስልጣናቸው ተነስተው በቦታቸው አቶ አሰግደው ኃይለ ጊዮርጊስ የተባሉ ሰው ተተክተዋል። በዶክተር ደሳለኝ ጫኔ ንግግር ምክንያት ከስልጣን የተነሱት አቶ በላይ ደጀን ዛሬ ላይ የት እንዳሉ አይታወቅም።